አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የትማይቶች ቻናል ቤተሰቦች እንዴት እንደምቆያችሁ እንደምከርማችሁልኛል? እንዴት ናችሁ? እኔ በጣም ሰላም ነኝ አልሐምዱሊላህ። ሀባይ በጣም ጠፍቻለሁኝ። ያው ሀቤት ስለሆንኩኝ ቪዲዮ ለመስራትም አልመቻችልኝ ብሎ ነው። ስራም ተመለስኩኝ። ያው ቤቴን እያስተካከልኩ ነበር። ለቪዲዮ መስራት አልተመቸኝ፣ በጣም ጠፍቻለሁኝ እና ሀባይ እያበረታታችሁኝ ብርታታችሁ አይለኝ። ውድ መልካም ኢትዮጵያውያን፣ የሰው ደስታ የሚያስደስታችሁ፣ የሰው እድገት የሚያስደስታችሁ፣ መልካም ሰው መልካም ደረጃ ላይ ደርሶ ማየት የሚያስደስታችሁ አበረታቱኝ እላችኋለሁ ውዶቼ። እና ዛሬ እንዲሁ በእርግጥ ብዙም ተከታይ የለኝም አዲስ እንደመሆን መጠን ማለት ነው። ግን አንዲት እንኳ ሰው የኔ መልእክት ሰምታ ልብ ማለት ከቻለኝ ብዬ ነው ማለት ነው። እና በዚህ በየሶሻል ሚዲያው በተለይ በቲክቶክ የሆነ አስያና የሚሏትና የሆነ ሰውዬ ዘውጁና ምናምን እያሉ ሲሉ ሰምቼ ነው። ሀቂቃ እህቶቻችን ሁሉም ሰው ያማረ ትዳር ያማረ ህይወት የተስተካከለ ቦታ ላይ መድረስ የማንኛውም ሰው ህልም ነው። ነገር ግን እኛ በተለይ በስደት ዓለም ላይ ያለን ነው ሰዎች ልባችን ንስስ ነው። ተወለ ደረጃ ላይ የሆነ ነገር በተለይ የትዳር አጋር እንዲኖረን በጣም የብዙዎችን ጉጉት፣ የብዙዎችን ህልም፣ የብዙዎችን ፍላጎት እንዲሆነ ይገባኛል። ሴት እስከሆንኩ ድረስ ሴትን እረዳለሁ ማለት ነው። ነገር ግን እንደዚህ በሶሻል ሚዲያ ላይ ወጥተን መውጣታችን እንዲህ ያለ ሆኖ፣ ነገር ግን በሶሻል ሚዲያ ላይ የማታውቁትን ሰው አግብታችሁ በጣም ይገርመኛል። ሲጀመር ላይቭ ላይ እንደዛ ቁጭ ብላችሁ 5 ሰው አገባ ኢንሻአላህ ኒካ ያደርጋሉ። ሲጀመር እንኳን አይደለም በሚዲያ ተጋብተን አይደለም የሀገሮቻችንን ልጅ ወይ ቤተሰብ የሚያውቃቸውን የምናውቃቸውን አግብተን በስሜታችን ላይ ተረማምዴው በገንዘባችን ላይ ተረማምዴው በአሚሯችን ላይ ቀጣይ ህይወት እንዳይኖረን እያረጉ እየሰበሩን እየሄዱ እንዴት አምናችሁ በሶሻል ሚዲያ አምናችሁስ ቀድሞ ትዳር ይሆናል ብላችሁስ እኔም እንዲሁ ማዳመጡ ራሱ አይከብድም ወይ? እንቶች ወዴት እየመራን ነው? እኔ ይሄ መልእክቴ ለሴቶች ነው፣ ለወንዶች አይደለም። ወንዶች በያገኙበት አጋጣሚ ይጠቀሙብናል። በተለይ በስደት ዓለም ላይ ያለነው ሴቶች ወዴት እያመራን ነው? እህቶች የምሬን ነው የምላችሁ። አላህም መፍራቱን ምናምኑን ተውት። ነገር ግን የኛስ እጣ ፈንታ ምን ይሆናል የሚለው አያሳስባችሁም ወይ? ያኔ ምን ያጋጠመኝ ይሆን እያያችሁ በትዳር ዙሪያ ላይ የማያለቅስ ሴት የለም። ልጅ እያስያዙ ገንዘብ እየበሉ እየካዱ በላይታችን እና ላይ በስሜታችን እየተጫወቱ የፈለገ ነገር እያረጉን እየሄዱ እማናውቀውን ሰው አግብተን ደስተኛ ህይወት ይኖረናል ብላችሁ እንዴት አሰባችሁ? እኔ ልብ በሉ እህቶች፣ ነገ ምን ይገጥመናል? ያኔ የዛን ሰው ስሜት ለመረዳት እኛ የግድ በዛ ሰው ጫማ መሆን አለብን ወይ? ስንት የተለያየ ሰው እንደተበደለ እያለቀሰ እያስተላለፈ አይደለም ወይ? ያን ትምህርት አይሆነንም ወይ? እህቶች ቆም ብለን ልናስብ አይገባም ወይ? ግዴታ እኛ በዛ ሰው ቁስል መሄድ ያለብን ነው ወይ? እኛ በቃ አለ እንደዛ ነው የምናስበው። ግዴታ እናንተ እኔን ለመሆን በእኔ ጫማ መሄድ ያለባችሁ ማለት ነው? ላ ወላሂ እንደዛ መሆን የለበትም ሀበይብ። እና ወላሂ ለአዚም ሴቶች ራሳችሁን ጠብቁ ነው የምላችሁ። ሴቶች ራሳችሁን ጠብቁ። እንኳን አይደለም የማናውቀውን ሰው በሶሻል ሚዲያ በቲክቶክ በእንትና ብታበላችሁ በኦንላይን ተመዝግባችሁ አይደለም የሀገሮቻችንን ልጅ ወይ የምናውቃቸውን ቤተሰብ ያወቃቸውን እያገባን ዲስሪስፔክት እያረጉን ነው የወጡት። በሞራላችን፣ በገንዘባችን፣ በአሚሯችን። ገንዘብ አይዶን ኬር ችግር የለውም ተሰርቶ ይገኛል። ልብ የሚባል ነገር አለ፣ ሞራል አሚሮ የሚባል ነገር አለ። ተረማምዴው ብን ነው የሄዱት። አኸይ ራሳችንን ልንጠብቅ ይገባል እህቶች። ወዴት እየመራን ነው? ወላሂ እኔ በጣም አሳዝኖኛል። የኛ ጣፈንታ ምን እንደሚሆን በጣም አሳዝኖኛል ሐቂቃ።
እህቶች ራሳችንን እንጠብቅ። ራሳችንን ስንወድ ነው ማንም ሰው ሊወደን የሚችለው። እንዴ ራሳችንን እንደዚህ በሂልካ እናራክስ እንዴ? ሰርተን እየኖርን እኮ ነው። ይህን ያህል ወንድ ምን ያስፈልገን? አያስፈልገንም እኮ። በምን ምክንያት ሰርተን እኛ በራሳችን በላባችን ጠብ ብለን እኮ እያደር ነው። በኦንላይን ደግሞ ባላግብታችሁ እንዴት አለ ህይወት ሊኖራችሁ ነው? የምር ሀባይብ ቆም ብለን ልናስብ ይገባል እህቶች። ኢንሻአላህ ቪዲዮ አረዘምኩባችሁ። መልክቴ አንድ ሰው እንኳ ምክሬን ሰምቶ ሊመለስና ልብ ሊል ስለሚገባ ሀባይብ ሼር፣ ላይክ፣ ሰብስክራይብ እያረጋችሁ አበረታቱኝ። ለዛሬ የነበረን ቆይታ ይመስል ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ።